ዛሬ ጽምዶ እውቅና አልሰጠውም ያለው እስክንድር ነጋ ነው። እስክንድር ነጋ ጽምዶ የተባሉት ለመዋጋት ነው እኔ ትግል ወደ ጫካ ያወጣሁት አለ። ጽምዶ ውስጥ አለን የሚሉ ኃይሎችን ለመዋጋት ነው ጫካ ውስጥ የገባሁት ማለት ትግራይንና ኦሮሞን ለመዋጋት ነው ወደ ጫካ ያወጣሁት አለ። እስክንድር ነጋ ነው እንደዛ ያለው። ይችም ኤርትራን አይደለም፣ ኤርትራ ሩቅ ነው ያለው ሉዓላዊ ሀገር የውስጥ ነው፣ ያው ችግር የለበትም እሱ። በደንብ አድርገን አዲስ አበባ በሚስጥር እንደሚመላለስ ስንቶቻችሁ ታውቃላችሁ? የሰማነው ነው ይሄ። ጋዜጠኛ አሳዬ በተደጋጋሚ ሲገልጸው ነበር፣ አልተሳሳትኩኝ እኔ ኮት እያደረኩት ነው። አዲስ አበባ ይመላለሳል በሚስጥር እስክንድር ነጋ። አሁን በግልጽ ይገባል፣ ችግር የለበትም። እስክንድር ነጋ አዲስ አበባ ውስጥ የተወለደ ሲሆን በ1980ዎቹ ወደ አሜሪካ በማቅናት የኮሌጅ ትምህርቱን እዚያ ተከታትሏል። ከደርግ ስርዓት ውድቀት በኋላ ወደ ኢትዮጵያ በመመለስ በጋዜጠኝነት ሙያ ተሰማርቶ የተለያዩ ጋዜጦችን በባለቤትነትና በዋና አዘጋጅነት በማሳተም የሰራ ሲሆን ከዚህ ስራው ጋር በተያያዘ በተደጋጋሚ ለእስር ተዳርጎም ያውቃል። እስክንድር ከወራት እስከ ዓመታት በተደጋጋሚ በእስር ላይ ቆይቷል። ረዘም ያሉት ከምርጫ 1997 ምርጫ ቀውስ በኋላ ከአንድ ዓመት በላይ ታስሮ ነበረ። በ2004 ዓ.ም ደግሞ ከአንድ ዓመት የፍርድ ሂደት በኋላ የ18 ዓመት እስር ተፈርዶበት ነበረ። የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን መምጣቱን ተከትሎ በአገሪቱ ያሉ የፖለቲካ እስረኞች ሲፈቱ እስክንድር ከ4 ዓመት እስር በኋላ ከእስር ቤት ወጥቶ ወደ ጋዜጠኝነት ስራው ተመለሰ። ነገር ግን ብዙም ሳይቆይ የአዲስ አበባ ጉዳይን ዋነኛ አጀንዳ ያደረገውን የባላደራ ምክር ቤትን በማቋቋም በሂደት ባልደራስ ለእውነተኛ ዴሞክራሲ የተባለ ፓርቲ መስርቶ ከመንግስት ጋር ከፍተኛ ሰጣ ገባ ውስጥ ገባ። በ2012 ዓ.ም ደግሞ በድጋሚ ታስሮ 2 ዓመት ለሚጠጋ ጊዜ በእስር ቤት ቆይቶ ከተፈታ በኋላ ወደ ጋዜጠኝነት ሙያውም ሆነ ወደ ፓርቲ እንቅስቃሴው አልተመለሰም። ለወራት በአማራ ክልል ውስጥ ከቆየ በኋላ የአማራ ህዝባዊ ግንባር የሚባል የትጥቅ እንቅስቃሴ የሚያደርግ ቡድን መመስረቱን ይፋ አደረገም። ግንባሩ ብዙም ሳይቆይ መክሰሙና ከወራት በኋላ ደግሞ የአማራ ህዝባዊ ሰራዊት በሚባል መተካቱ ተሰማ። ከሳምንታት በፊት በተለያዩ የፋኖ ቡድኖች አማካኝነት የአማራ ፋኖ ማዕከላዊ እዝ የተባለውን አንድ ወጥ የፋኖ አደረጃጀት ለመመስረት በተደረገው ጥረትም እስክንድር መሪ ሆኖ ተሰይሞ እንደነበረ ይነገራል። ነገር ግን ይህ እስክንድር ነጋ በመሪነት መመረጥን ያልተቀበሉ የፋኖ ቡድኖች አዲስ ለተመሰረተውና በእስክንድር ለሚመራው ማዕከላዊ መዋቅር እውቅና እንደማይሰጡት በመግለጽ ራሳቸውን አግልለዋል። ከዚህ ጊዜ በኋላ ነው እስክንድር ነጋ ለበርካታ ጊዜያት የግድያ ሙከራዎች እንደተደረጉበት የሚናገረው። እዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ፣ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ የምናውቃቸውም አሉ፣ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ፣ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንለፍ። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ። ያው በአባልነት መሳተፍ አንድ ነገር ነው። በንቅናቄ ውስጥ ሚናው ምንድን ነው? ተራ አባል ሆኜ ተንቀሳቀስኩኝ። ከፋኖም ከአማራ ውጭ የሆኑ ረጃጅም እጆች ገብተውበት ነበር እና እነዚያ ነገሮች ተደማምረው የሀሳብ ልዩነቱ እንዳልኩት ጎጠኝነቱ ከፋኖም ከአማራም ውጭ የሆኑ ረጃጅም እጆች ተደማምረው እኔ በአመራርነት ልቀጥል የማልችልበት ሁኔታ ነው የፈጠሩት። አቶ እስክንድር ረጃጅም ያሏቸውን እጆች ሊያነሱልን ይችላሉ? እነማን እንደሆኑ ለጊዜው ልለፈው። ይህንም ጊዜው ቦታው ስላልሆነ ጊዜውም ስላልሆነ ልለፈው። እስክንድር አንዳንድ ኃይሎች ብሎ በስም ያልጠቀሳቸው አካላት ውስጥ ያለ ጥርጥር የዘመነ ካሴ ስም መገኘቱ አይቀርም። ግን ለምን ዘመነ ካሴ እስክንድር ነጋን መግደል የሚፈልገው ለምንድን ነው? የስልጣን ጥም፣ የጽንሰ ሐሳብ ፍጭትና የትግል አቅጣጫ ሽኩቻ፣ በኃያላኑ የፋኖ መሪዎች መካከል የተደቀነው እውነተኛ መሰናክል አፈታሪክ ሳይሆን ይኸው የፖለቲካና የስትራቴጂ ገጽታ ሆኗል። በዘመነ ካሴና በእስክንድር ነጋ መካከል ያለው ፍጥጫ በሰዎች ዘንድ የግድያ ፍላጎት ተደርጎ እስከ መወራት ቢደርስም ከጀርባው ያለው እውነት ግን የራሳቸውን ህልምና ራዕይ በብረትና በፖለቲካ ብዕር ለመቅረጽ የሚያደርጉት ጥብቅ የርዕዮተ ዓለም ፍጭት ነው።
የከተማው ፖለቲከኛና የብሔራዊ መድረክ ህልም ፍጭት ረጅም ዓመታትን በከተማ ፖለቲካ በእስርና በሲቪል እንቅስቃሴ ያሳለፈው እስክንድር ነጋ የፋኖን ትግል ከአማራ ክልል ድንበር ተሻግሮ እስከ ብሔራዊ ፖለቲካ ማዕከል እስከ አዲስ አበባ የሚያስፈነጥርና የመላውን ኢትዮጵያ ስነ ልቦና የሚያንቀሳቅስ ድርጅታዊ መዋቅር ለመገንባት ይጋደላል። የበረሃው ታጋይና የአካባቢው ነባራዊ እውነት ግን እንዲህ አይደሉም። በአንጻሩ ከጥንት ጀምሮ መራራውን የበረሃ ውጣ ውረድ የተጋፈጠው የዘመነ ካሴ ቡድን ትግሉ በዋናነት በአማራ ህዝብ ነባራዊ የደህንነትና የህልውና ጥያቄዎች ላይ የጸና መሆን አለበት የሚል እምነት አለው። የአማራን ፋኖ በአንድ የጋራ እዝና የፖለቲካ ክንፍ ስር ለማጠቃለል በተደረጉ ጥረቶች ውስጥ ትልቅ ክፍተት ተፈጠረ። እስክንድር ነጋ የፋኖ ህዝባዊ ድርጅትን እያጠናከረ ሲመጣ በመሬት ላይ ደማቸውን ሲያፈሱ የነበሩ ታዛዦች ከመሬት በላይ ብቅ ያሉ የከተማ ፖለቲከኞች የትግላችንን ፍሬ ሊቀጥፉብን ነው የሚል ጥልቅ ጥርጣሬ ውስጥና ስጋት ውስጥም ገብተው ነበረም። በውጭ ሀገር የሚኖረው ደጋፊና የፖለቲካ ስብስብ በሁለት ተቃራኒ ጎራዎች መከፈሉ ለግጭቱ ዘይት አፈሰሰበት። የፋይናንስና የፖለቲካ ድጋፉ ወደ አንዱ አካል ማዘንበሉ በሁለቱ መሪዎች መካከል ያለውን የኃይል ሚዛን አዛብቶት ውጥረቱንም ወደ ከፍተኛ ደረጃ አሳደገው። በመጨረሻም በሁለቱ መሪዎች መካከል ያለው ትግል የፖለቲካ መስመር፣ የኃይል ሚዛንና የታሪካዊ ዳራ ፍልሚያ እንጂ በይፋ የታወጀ የግል ጠላትነት ወይንም የግድያ ትዕዛዝ አይደለም። እስክንድር ነጋ በጽምዶ ጉዳይም ቢሆን ከነዘመነ ካሴ ጋር የሚቃረን ሀሳብ ነው የሰነዘረው። የጽምዶ ኃይሎች ጋር የሚደረገው ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ ነው። ደም እየከፈሉ ደም እየፈሰሰ ነው። በሁለት በኩኛ በኩል ደም እየፈሰሰ ነው፣ በዛኛው በኩል ደም እየፈሰሰ ነው። ሁለቱም ኢትዮጵያውያን ብዙ ደም እየፈሰሰ ነው እና በዚህ ልክ ደም የምረጥ አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ውሳኔ ሊሰጥበት ይገባል። የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡ ድርጅቶች የጀርባ ታሪካቸውን ስንመለከት በጸረ አማራነታቸውና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው የወጣ ዓለም የራሳቸው ታሪክንም ፖለቲካን የሚመለከቱበት መነጽር አለ። ያ ትክክል ነው ትክክል አይደለም የሚለው ሌላ ጉዳይ ሆኖ እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችንን እያፈሰስን አሁን ያለው የአፋብን አመራር ድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። እንዳልኩት ከ7 ወር በፊት አፋሃድና አፋባሃ ተዋህደው አፋብንን ሲመሰርቱ ድርጅታዊ ጉባኤ አልተደረገም። ምንም የተደረገው ድርጅታዊ ጉባኤ በሂደት ይደረጋል። ለጊዜው ይህንን አንድነት የሚያሳልጥ የሽግግር ጊዜ አመራር መዋቀር አለበት ተብሎ ጊዜያዊ አመራር በምደባ መጣው። በምርጫ ሳይሆን በምደባ ነው የተሰየመው ማለት ነው። ስለዚህ ዋና ተልእኮ የተሰጠው ተልእኮ ይህን አንድነት ማሳለጥ ይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለህዝብ ግልጽ እንዲሆን ነው። ብዙሃኑ የአፋብን አባላት ምንም የምናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። የጽምዶ ነገር ሲነሳ እጁም እግሩም የሚንቀጠቀጥበት ስታሊን ደግሞ እስክንድር ነጋ ስለ ጽምዶ መናገሩን የወደዱ አይመስልም። እስክንድር አዲስ አበባ ሲመላለስ የከረመ ሰው ነው ብሎ ምስጢር ያለውን መረጃም ያወጣል። ዛሬ ከጽምዶ እውቅና አልሰጠውም ያለው እስክንድር ነጋ ነው። እስክንድር ነጋ ጽምዶ የተባሉት ለመዋጋት ነው እኔ ትግል ወደ ጫካ ያወጣሁት አለ። ጽምዶ ውስጥ አለን የሚሉ ኃይሎችን ለመዋጋት ነው ጫካ ውስጥ የገባሁት ማለት ትግራይንና ኦሮሞን ለመዋጋት ነው ወደ ጫካ ያወጣሁት አለ። እስክንድር ነጋ ነው እንደዚህ ያለው። ይችም ኤርትራን አይደለም፣ ኤርትራ ሩቅ ነው ያለው ሉዓላዊ ሀገር የውስጥ ነው፣ ያው ችግር የለበትም እሱ። በደንብ አድርገን አዲስ አበባ በሚስጥር እንደሚመላለስ ስንቶቻችሁ ታውቃላችሁ? የሰማነው ነው ይሄ። ጋዜጠኛ ሳዬ በተደጋጋሚ ሲገልጸው ነበር። አልተሳሳትኩኝ እኔ ኮት እያደረኩት ነው። አዲስ አበባ ይመላለሳል በሚስጥር እስክንድር ነጋ። አሁን በግልጽ ይገባል፣ ችግር የለበትም። ታጋይ ነኝ በሚል ሰበብ ነው እንግዲህ አራስ ቤት ነው እንዲገባ የሆነው። አራስ ቤት ነው ያለው። የልጅ አባት ሆኗል ነው የሚባለው እስክንድር ነጋ። የፋኖ ኃይሎች እንደምንጭ ነው የምንጠቅሰው። በትግል ስም ነው ገጠር የገባው፣ ግን እዛ ሄዶ ልጅ ወልዷል፣ ትዳር መስርቷል ጫካ ውስጥ። ያው እስክንድር ነጋ ሜዳ ላይ እንደዚህ አይነት ድል አምጥተናል፣ የብልጽግና ሰራዊት
የአብይ አህመድን ጦር የብርሃኑ ጁላን ጦር ደምስሰናል የሚል አማራ ክልል ዜና ሰምታችሁ ታውቃላችሁ? አፋሃድ ነኝ ምናምን እያለ አማራ ሲከፋፍል 4 ዓመት ሙሉ ቀላል ሂደት ኳል ሄዶም እኮ ነጀራ ተፈራማሙ። እስቲ እናንተ አማራው ናችሁ ራሳችሁ አንድ ቀን ለሰከን አማራ ህዝብ ያለበት ሁኔታ ላይ ጫማ ውስጥ ገብታችሁ ራሳችሁን አማራው ነው እስቲ ያለፈው 4 ዓመታት አማራ ክልል የነበረ ፖለቲካል ዴቨሎፕመንት ተመልከቱ። በተለይ አፋብን ለመመስረት የሄድበት ርቀት የሸዋ ፋኖ ነው፣ የወሎ ፋኖ ነው፣ የጎጃም ፋኖ ነው፣ ጎንደር ፋኖ እየተባለ ከዛ ደግሞ እዚህ ጋር አፋብን ይላል፣ በዚህ ጋር አፋአድ ይላል። እኔ አንድ ላይ አይደለም ይላል። አንድም ኦፕሬሽን ሰርቶ ማያውቅ አንድም ኦፕሬሽን ሚዲያ ላይ ግን ለመንገስ በጣም ብዙ ጥረት ሲያደርግ የነበር የአማራ ህዝብን ስም ሲያስጠለሽ የነበር በረሃ ወጥቶ ትግል ልጅ መውለድ ምናምን በ17 ዓመት የህወሓት ትግል ጊዜ ጫካ ወልደዋል። የህወሓት ግን በኋላ ነው የተፈቀደው። 77 ዓመት ምህረት ነው የተፈቀደው። በሞት ያስቀጣ ነበር። በቲፒኤልኤፍ ጊዜ ሴክሹዋል ሪሌሽን የሆነ እንትን የፈጸመ ምናምን ሞት ያስቀጣ ነበር በቲፒኤልኤፍ ህግ። ወንድማችን ግን ሄዶ የሰማነው የፋኖ ኃይሎች የነገሩን እዛ ሄዶ ፍቅር ይዞታል ማለት ነው። እኔ የተፈቀደለት ነው አልተፈቀደለትም። ልጅ ሲያሳድግ ነው አዶፕት አላደረገም የራሱ ልጅ ነው አሉ ፋኖ ኃይሎች። ባለትዳር ነው ጫካ ውስጥ ትግል ላይ ጫካ ነው ትግል ማለት ነው። እንግዲህ የፋኖ ኃይሎች እውነት ውሸት ነው ዋሽተዋል ከተባለ ፋኖ ኃይሎች ውሸት ነው ካሉ እናስተባብላለን። እዚህ እውነት ውሸት ከተባለ አጠገቡ ያሉ ሰዎች ናቸው ግን ይሄን የሚያውቁት። እስክንድር የአማራ ህዝብን ሳይኮሎጂ የሚያውቁ አይመስለኝም በበኩሌ። አዲስ አበባ ነኝ ባልደራስ ነኝ ምናምን ነበር የሚለው። ባልደራስ አይደል የሚለው? ባልደራስ የዲሲው ገጣባ ብላክቦርድ እሱ ምክትል ያኛው ሊቀበር ነበር። የውጭ ገንዘብ ለማሰባሰብ ምናምን እንቀሳቀሱ ነበር። ትዝ ይለኛል የሆነ ጊዜ ምክትል ነኝ የአዲስ አበባ ምክትል አዲስ አበባ እየተባለ በሚነገርበት ጊዜ እና ሪሊ አዲስ አበባ ነው እስክንድር። የአማራ እኔ ብሔሬ ከአማራ የሚመዘዘው ቢልም የአማራ ህዝብን ሳይኮሎጂ የገባ አይመስለኝም። ሴራ ተጎንጉኖብኝ አሻጥር ተሰርቶብኝ ከአመራርነት ገለል እንድል ተደርጌያለሁ የሚለው እስክንድር ነጋ በአሁኑ ሰዓት በአፋብን የተሰጠኝን ኃላፊነትም ያልተቀበልኩት በዚሁ ምክንያት ነው ባይ ነው። ከእስክንድር ነጋ ጉዳዮች ደግሞ ወደ ጀዋር መሐመድ ጉዳዮች አለፍ እንበል። በአንድ ወቅት ጀዋር መሐመድ በሐሳብ ባልመስለውም በአቋም ባልገናኘውም እንደ እስክንድር ነጋ ጎበዝ ፖለቲከኛ ግን አይቻል አውቅም ብሎ መስክሮለት ነበረ ጀዋር ለእስክንድር። ታዲያ እንደ እስክንድር ነጋ አነጋጋሪና ፈታኝ ፖለቲከኛ መሆንን የሚያለመው ጀዋር መሐመድ ከሰሞኑ የፋኖ ፖለቲካ ውስጥ ገብቶ ጓዳ ጎድጓዳውን እያመሰው ነው። ይህ አዲሱ የጀዋር አካሄድ በአማራ ፖለቲከኞች ዘንድ እምብዛም አልተወደደም። ለዚያም ነው ብዙዎች ርዕሳቸው ያደረጉት ለመልስ ምትም የተፋጠኑት። መዓዛ መሐመድ ስለ ጀዋር አሁናዊ አቋምና እንቅስቃሴ እንዲህ ትላለች። በጣም ነው ደስ እያለኝ ያለው እነ ጀዋር ይሄንን አጀንዳ ይዘው በመምጣታቸው። እንግዲህ ሰዎች ጭንብላቸውን ሲያወልቁ በጣም ነው የምደሰተው። እኔ በቃ ብዙ ጊዜ ትግል ውስጥ አስቸግሮን ያለው በአማራ ትግል ውስጥም የአማራ ታጋይን ጭንብል ለብሰው በኦሮሞ ትግል ውስጥም ኦሮሞ ሆነው ከአማራ ህዝብ ጋር ከኢትዮጵያ ህዝብ ጋር በሰላም የመኖር ፍላጎት አለን፣ ከሌሎች ጋር ትብብር እናደርጋለን፣ ጥምረት አለን፣ የንጹሃን ሞት ያሳስበናል የሚል ጭንብል ለብሰው ሲመጡ ነው እንጂ አይኛ ባለሜን ጫነን ብለው ሲመጡ we don't mind። ለሱ ለትግል ቀላል ነው። አይኛ የአማራ ህዝብ ሞት ምንም አያሳስበንም ብሎ በአማራ ቁስል ላይ ቆሞ ሊፈራገጡ ሲመጡ ያ ጊዜ ስላለፈ የምናለቅስበት ጊዜ ስላለፈ አትግደሉን እያልን የምንለምንበት ጊዜ ስላለፈ እኔ ሞታችንን የካዱ ሰዎች መልካም ዛሬ ድላችንን ይዘግቡልናል ብለን ኤክስፔክት ካደረግን የዋሆቹኛ ነን። አልጸጸትም ብሎ መጽሐፍ ሙሉ ይዞ ከመጣ ግለሰብ ሌላ የምንጠብቀው ነገር ካለ የዋህነቱ የራሳችን ቤዚክሊ ምንንም ነገር እንዳይደገም ብለን እንጂ ስለምንረሳው አይደለም። በዚህ የትግል ሂደት ውስጥ ትላንት ያለፈን ነገር ስለምንረሳ አይደለም። ሞታችንን ክደውት እኮ ሞተናል፣ ተገለናል፣ አማራ ስለሆንን የገደላችሁን እያልን እኮ የሞት ቀስቀሰን ስንናገር ነበር አይደል? እምልሽ ያላየነው ቁስል ያልሄድንበት ሰሞኑን
ወደ ኋላ እያየው ነበረ መልካም እየተመለስኩኝ ሮሃ ሚዲያ ላይ ስናስተላልፋቸው የነበሩ ዶክመንተሪዎችን ከዛ በፊትም አባይ ሚዲያ በሶሻል ሚዲያችን አንቺ የአማራ ሚዲያ አሚኮ ላይ ያለሽ አሚማ ይቅርታ አማራ ሚዲያ ማዕከል ላይ ከነ ጋዜጠኛ አባይ ዘውዱ ጋር የሰራችኋቸውን ስራዎች ዛሬ አባይ ዘውዱ በእስር ላይ ነው ያለው ስለወለጋ ብዙ ነገር ያሳወቀን ብዙ መከራን ዛሬም ብዙ መከራን የሚከፍለው ስለወለጋ አማራዎች ድምጽ ስለሆነ ነው እና ሬሳ እየፈለፈልን ቪዲዮ እያሳየን እየተገደልን ነው ብለን ሰው እንዲያምነን ሌላውን ታዩና የሚገደለው የወለጋ አማራ በአማራነቱ እንደሚገደል አያውቅም ድግስ ላይ እየጠሩ ቀበሌ ስብሰባ እየጠሩ የሚገሏቸው እነማን እንደነበሩ ለማወቅ ስንት መከራችንን የበላንበት ያ ጊዜ አልፎ እነ ዳዊት አርበኛ ዳዊት ዛሬ ወንድሞቻችንን አትገሉም ያንሻ ወንድሞች የነተሚማ ወንድሞች በስማቸው እዝ መስርተው ዛሬ እኛን ገላችሁ በእኛ ሬሳ ላይ ተረማምዳችሁ ነው ንጹሃንን የምትገሉት ሴቶችን የምትደፍሩት አንድ ነዋሪ ሲናገሩ ነበረ መልካም ምናልባት ባለፈው እናቀርበዋለን ብለን በፕሮግራም መቆራረጥ ምክንያት ሳይሳካልን የቀረ ምናልባት ወደፊት ፕሮግራማችን ላይ ይዘነው የምንመጣ ነው አንድ የዛ አካባቢ ነዋሪ ወለጋ ላይ እህል ብሄር አለው ወለጋ ላይ ከብቶች ብሄር አላቸው እህል የአማራ እህል ሲሆን ባለቤቱ አማራ ሲሆን እህል ብሄር ኖሮት ይገደላል ይቃጠላል ከብት ብሄር ኖሮት ይገደላል አውያት ወለጋ ላይ እንደዛ ነው ያሳለፍነው ዛሬ ግን ያንን ለማረክ ከፈለጋችሁ በእኛ ሬሳ ላይ የሚሉ ወጣቶች ተደራጅተዋል ይሄ ቬሪ ፔንፉል ነው የአማራ ሞት ለሚፈልግ በሽታ ነው ይገላል ስለዚህ ተፈርጇልሽ አርበኛ አስረስ ማረ ከጎጃም ተራራዎች ላይ ተነስቶ ወለጋ ላይ ሲገኝ ይነዝራል ከባድ ነው ወለጋ ላይ ወንድሞቹን እህቶቹን አደራጅቶ የአማራ ፋኖ ብሔራዊ ንቅናቄ መሪዎቻችን እዛችን ይሄ ነው ሲል ለኛ ኩራት ነው ለኛ ክብር ነው ለኛ ተስፋ ነው ለንጹሃን ለሚጨፈጨፉ አማራዎች ክብር ነው መልክ ሞቱ እንዲቀጥል ለሚፈልገው ግን ህመም ነው ስለዚህ ምን አሉን ወጥቶ እናንተማ እንደዚህ ናችሁ ብሎ ወጥ ረገጠ ጃዋ